በሚያሳዝን ሁኔታ ሊሊ ደግመኛ ሆስፒታል ገባች። የሊሊ በሽታ ቀን በቀን እየባሰባት ነው። ባቡሬ ታዲያ የሊሊን በሽታ ስለማያውቅ ከጎኗ አልሆነላትም። ምክንያቱም በሽታውን ያልተናገረ መድኃኒት አይገኝለትም ይባላል። ሊሊ በሽታዋን ደብቃ እስከ መቼ ድረስ ነው? ነገር ግን ቂጣም ከሆነ ይጠፋል ሽልም እንደው ይገፋል ይባላልና የሊሊ በሽታ ባቡሬን ብትደብቀውም ነገር ግን ከአቅሟ በላይ ስለሆነ አሁን እንግዲህ ራሷን እንድትስት አድርጓታል። ባቡሬም ወደ ቤት ሲመለስ ያየውን ማመን ያቅተዋል። ምክንያቱም ሊሊ ወድቃ ነበረ። ራሷን አዙሯት በጣም ደም ስለሚፈሳትም የደም ማነስም ጭምር ስለያዛት ያዞራትና እዛው ትወርቃለች ማለት ነው። እና ባቡሬ የሚያውቀው ነገር የለም። በሽታውን አልተናገረችም። ምን አይነት በሽታ እንደሆነ አልተናገረችም። ዶክተሩም ቢለው ቢሰራው ለባቡሬ ሊናገር አልቻለም። እንግዲህ በዶክተሩ በእርግጥ አይፈረድበትም። ሊሊ መናገር የለብም ስላለችው ነው። ነገር ግን ሊሊ ምን እንዳመማት በሽታዋን ለባቡሬ ማናገር ነበረባት። ምክንያቱም ደግሞ ባቡሬ የኔ ናት ብሎ ስላመነ ከሷ ጎን ለመሆን እየሞከረ ነበረ። እሷ ግን ደህና ነኝ፣ ጤነኛ ነኝ፣ አላመመኝም እያለች በሽታዋን እየደበቀች ውስጧን እያውሰለሰለች እየተጎዳች ነው። እና አሁን ባቡሬ ደግሞ እሷ ጤነኛ ናት ብሎ ስላሰበ አሁን ሀሳቡ አእምሮ ስለ ፍቅር ነው እያሰበ ያለው እንጂ ስለ ሊሊ በሽታ አይደለም። እና እንደ አጋጣሚም እንግዲህ ከውጭ ሲመጣ እስኪ ወደ ውጭ ልብስን ቀይርና ወደ ውጭ ተዝናንተን እንምጣ ይላታል። እሷ ደግሞ ስላመማት ወደ ውጭ ልትወጣ ፈቃደኛ አልነበረችም። አይ እኔ ወደ ውጭ አሁን መውጣት አልፈልግም፣ ገብቼ ማረፍ ነው የምፈልገው ትላለች። እሺ በቃ አንቺም ቢካልሽማ ቆንጆዋን ፎንቃዬ ጋር ደውዬ ከሷ ጋር እንሄዳለን ብሎ ያናድዳታል። ሊሊ በጣም ትበሳጭና አራ እኔን በሷ ቀየርከኝ ማለት ነው ትልና በቃ እንዳታናግረኝ እንዳትከተለኝ ብላ ወደ ክፍሏ ነበር የገባችው። ባቡሬም ታዲያ ወይ አስቀናዋት እያለው ውስጡን ደስ እያለው አረ እየቀለድኩብሽ ነው እኔ እኮ ውሸቴን ነው ምናምን ነገር ይላታል። እሷ ግን ለማናገር ፈቃደኛ ስላልሆነች ወደ ክፍሏ ነበር የገባችው። እና ከዛም በኋላ እንግዲህ ከባቡሬ ከቤት ከወጣ በኋላ ተመልሳ ትመጣና ሶፋዋ ላይ ትተኛለች። ሶፋዋ ላይ ገደም ብላ ስልኳን እየነካካች በቆየችበት ሰዓት ለመነሳት ስትሞክር ግን ራሷን አዙሯት እንግዲህ ትወርቃለች ማለት ነው። በወደቀችበት ሰዓት ማንም ሰው ስላልነበረ ራሷን ስታ ባቡሬ ደግሞ ተመልሶ ወደ ቤት ሲገባ እሷ ራሷን ስታ ነበረ። ባቡሬ የሚደናገጥና ቀጥታ ወደ ሆስፒታል ነበረ ይዟት ሄደው። ወደ ሆስፒታል በሄደችበት ሰዓት በእርግጥ ህመሟ እያደር እየባሰባት ነው። እና አሁንም ባቡሬ የሊሊን በሽታ ለማወቅ እየጣረ ይገኛል። ዶክተሩ እንዲነግረው ቢሞክርም ዶክተሩ ግን ሊሊ እንዳትናገር ስላለችው ዶክተሩ የሊሊን በሽታ ለባቡሬ ሊናገር አልቻለም ማለት ነው። በነገራችን ላይ ሊሊ ራሱ አደይ ራሱ የሊሊን በሽታ ሁሉንም የምታውቅ አይመስለኝም፣ ደብቋታል ማለት ነው። በትንሹ ነው የነገራት። ምክንያቱም እሷ አሁን ሰውነቷ እያለቀ ነው። ሊሊ በጣም ከቀን እየከሳች ነው ያለችው ማለት ነው። ምክንያቱ ደግሞ ምግብ አበላም፣ በዛ ላይ ሀሳቡም እያከሳታል እንኳን ሌላው ቀርቶ። በዛ ላይ ደግሞ እንግዲህ ዴብ መቶ ስለተናገራት ያንን እየተብሰከሰከች እያለቀሰች ነው። እንግዲህ አደይንም እባክሽ እኔ ስለ ሰው ግድ የለኝም ወይስ እኔ ራስ ወዳድ ነኝ ወይ እያለች እየጠየቀቻት ነበር ለአደይ ማለት ነው። እና አንቺ በእኔ ህይወት ያንቺን ህይወት ቀምቼሻለሁኝ፣ እናትሽን አባትሽን እንዲሁም ደግሞ ፍቅረኛሽን እያሰብሽ አይደለም፣ ሀሳብሽ ሁሉ ጠቅላላ እኔ ጋር ሆኗል፣ ወደ ራስሽ ልትመለሽ ይገባል እያለች ሊሊ ለአደይ ስትነግራት አደይም ግራ በመጋባት እንዴ ይሄማ የዴብ እጅ አለበት ማለት ነው፣ ቆይ እሱ ነው እንደዛ ያለሽ ስትላት አይ አይደለም ለራሴ ነው ራሴ ስላሰብኩት ነው፣ ስለዚህ አሁን አንቺ ወደ ዴብ መሄድ አለብሽ
ብላ ትነግራታለች። እንግዲህ አደይም እንዴት እንደዛ ትኛለሽ? እኔ የሩቅ ሰው ነኝ እንዴ? አንቺ ታመሽ እኔ ሰርግ ልደግስ ነው ወይ ላገባ ልደሰት ነው ወይ አንቺ በታመምሽበት ሰዓት ትላታለች። ቢሆንም ወደ ራስሽ መመለስ አለብሽ ብላ እንግዲህ ትነግራታለች። ነገር ግን መጀመሪያ ሊሊ እንደዚህ ስትል አደይ የሆነ ነገር አሰበች። ይሄ ነገርማ ዴብ የሆነ ነገር ብሏታል ማለት ነው ብላ ታስባለች። ከዛም በኋላ እንግዲህ ዴብና አደይ ይገናኛሉ። ያው ስለ ፍቅራቸው ያወራሉ እና ሽማግሌ መላክ አለብኝ ብሏታል። አደይም ደግሞ አይ እንደዛማ መሆን የለበትም አንተ ሽማግሌ ከመላክህ በፊት እኔ ወደ ቤተሰቦች እሄዳለሁ። ምክንያቱ ደግሞ ሽማግሌዎቹ ሲመጡ እኔ ከቤተሰብ ጋር መሆን አለብኝ። ምክንያቱም ደግሞ ጎረቤቶቹ ሁሉ ነገር ይታዘቡናል። ሀገራችን ባህላችን እንደዚህ አይነት ነገር የለም። እኔ ከሽማግሌ ጋር አልገባ አልችልም። ስለዚህ ሽማግሌዎቹ ሲመጡ እኔ ጓዳ ተደብቄ ማየት አለብኝ ማለት ነው ማለት ነው። ግን ያው ከሽማግሌዎቹ ወዲያ እንግዲህ ሽማግሌዎቹም አሁን አይላክም። ምክንያቱም ደግሞ አሁንም ሊሊ ታማለች ማለት ነው። ሊሊ ታማ ደግሞ አደይ ክፍለ ሀገር መሄድ አትችልም። ሽማግሌዎችም ሊላኩ አይችሉም ማለት ነው። የሊሊ የጤና ሁኔታ ስለሚቀድም ማለት ነው። እና የአደይ እና የዴብ ሰርግ እንኳን እንዲያው ተሟዟል ማለት ነው። በዛ ላይ ደግሞ ዶክተሩም እየተከታተላት ነው አደይን ማለት ነው። በቃ ሆስፒታል በሄደችበት ሰዓት ሁሉ እንግዲህ ዶክተር ራሱ ለማናገር በቃ አደይ ከዶክተር አጠገብ ባትሄድ ደስታው ነው። ልትሄጂ ነው እያለን የሚጠይቃት ማለት ነው። ወይኔ ፍቅር ግን በጣም ከባድ ነው ማለት ነው። ሊሊ እንደዛ እያለቀሰች በምትነግራት ሰዓት በቃ የሆነ የደበቃችሁ ነገርማ አለ ብላ እንግዲህ ተስፈንጥራ ነበር ወደ ዶክተሩ ሄደችው አደይ ማለት ነው። እና አደይም እዛ ትሄድና ቆይ ዶክተር ምንድን ነው ይሄ ነገር ጥሩ ነው? እንዴት ትዋሹኛላችሁ? ምንድን ነው የደበቃችሁ ነገር አለ ምናምን እያለች ስትጮህ እንግዲህ ወንድ ብልሃተኛ ነው ማለት ነው። ወጣ ብሎ ውሃ ያመጣላታል። እስኪ ጠጭና ትረጋጊያለሽ ይላታል። እሷም ውሃውን ተቀብላ ከጠጣች በኋላ እውነትም ትንሽ ተረጋጋች ማለት ነው። ከዛ በኋላ አረ ምንም የደበቅልሽ ነገር የለም፣ አንቺ እንደዚህ መሆን የለብሽም ሊሊ ስታዝን አንቺ ማበረታታት እንጂ አብረሻት ልታዝኝ አይገባም ብሎ እንግዲህ አይዞሽ ብሎ አረጋግቶ ሲያበቃ በቃ እሺ ልመለስ ወደ ቤት መሄድ ያለብኝ ስትል ልከጅ ነው አለ። አዎ ልሄድ ነው። ምን ነው አለችው ማለት ነው። ምክንያቱም እሱ ቁጭ ብላ እንድታወራው ይፈልጋል ማለት ነው። እንዴ ኧረ ዶክተሩማ አደይ ፍቅረኛ እንዳላት ማወቅ አለበት እንዴ። ልቡ ተንጠልጥሎ እንዲሁ በጣም ፍቅር የያዘው ከሆነ በጣም ችግር ነው። ስለዚህ አደይ ታሁኑ መናገር አለባት። እኔ እኮ ፍቅረኛ አለኝ ብላ መናገር አለባት። ስለ ህይወቷም ጠይቋት ነበር። ልትናገር ፍቃደኛ አይደለም። እንዴ ምን ሆና ነው አደይ? ዶክተሩ ከመሳሳቱ በፊት ፍቅረኛ እንዳላት መናገር አለባት ማለት ነው። እሱ ደግሞ በጣም እንዳይጎዳ በኋላ እሱ ተተጎዳ ደግሞ ችግር ነው። ታካሚዎችን እኮ ያልሆነ ቦታ ሊወጋቸው ይችላል። እሷን እያሰበ ማለት ነው። ዳይመንድ እንግዲህ የቤዛን ሲያናግራት አንቺ እንዴት ነው በውሸት ዶክተርነት የተቀጠርሽው እያለ እያናገራት እያለ የቤዛ ወንድም ከኋላ መጥቶ ዳይመንድን መጥቶታል ማለት ነው። ከዛም በኋላ አሹ የሚየ ልጅ መጥቶ ከወደቀበት አንስቶታል። ጓደኛ ማለት ያው መቼም ቢሆን ቢጣሉ ምን ቢጋጩም የክፉ ቀን ያው አንድ ናቸውና እንግዲህ አንስቶ ወደ ሆስፒታል ነበር የወሰደው ዳይመንድን ማለት ነው። እንግዲህ ወደ ሆስፒታል ከወሰደው በኋላ በጣም ነው የሚያስቀው። እንዴት ነው ዶክተሩ ጭንቅላትህን ያማሃል እንዴ ሲለው፣ እንዴ በጣም ያመዋል ጭንቅላቱን ከልጅነት ጀምሮ ነው የሚያመው እያለ እንትን ሲል አሹ በጣም ነው ያሳቀኝ ማለት ነውና እንግዲህ ዶክተሩ ዳይመንድ ልጅ አለኝ ብሎ ስለነገረው ዶክተሩ እውነት መስሎት እንደው ልጆችን መቼ ነው የምታመጣቸው አላለም። የዳይመንድ አሳሳቅ በጣም የሚገርመኝ ነገር አሳሳቁ እና እንዴ ሲስቅ ነበር። ዶክተሩ ምን ያስቃል በሚለው ሰዓት አይገርሞኝ የልጆቼ እንደው ድንቡሽቡሽ ማለታቸው እንደው ማማራቸው ማደጋቸው ገርሞኝ እኮ ነው አለ። እንግዲህ ልጆቼ ያላቸው ኪንጎንና አሹን መሆኑ ነው። አምጥቶ ያስተዋውቀዋል ዶክተሩን ልጆች ናቸው ብሎ ማስተዋወቁ አይቀርም አንድ ቀን እና የቤዛ ተንኮልም ተጋልጣለች። ምክንያቱ ደግሞ ሆን ብላ
ዶክተር መኪና ውስጥ እንደገባች ዶክተሩ ደርሶበታል ማለት ነው። ግን ደግሞ ጥያቄ ፈጥሮበታል። ምን ፈልገሽ ነው በሚለት ሰዓት አረኛ አውቀን አይደለም አለችው። አይ አውቃችሁ እንደሆነ ገብቶኛል፣ ያው ያለ ማሳቀቅ ብዬ ነው እንጂ ሲላት እንግዲህ ተዋርዳለች ማለት ነው። እና ዶክተሩ ታዲያ የቤዛን ወንድም ቤዛንም እንዲሁም ደግሞ የዳይመንድ ሁኔታ ምንም አልተዋጠለትም፣ ጥያቄ ፈጥሮበታል ማለት ነው። ፍቅር አሁንም እንግዲህ ዴብና አደይ ሲጋቡ እኔ ቁሚያ ላይም እያለች እየፎከረች ትገኛለች። እንግዲህ ዴብንም ይችን አደይን ከህይወትህ አውጣ፣ እሷ ምንም አጠቅምህም፣ እኔ ነኝ የምጠቅምህ እያለች ስታወራው ነበረ። እሱ ሊያረጋጋት ሲሞክር እሷ ደግሞ ያልሆነ ነገር ስታወራው ጥሏት ወጣ ማለት ነው። እሰይ ይገባታል። እንግዲህ የቤዛ ወንድም አይኑን በጨዋጥቦ እነ ፍቅር ቤት ሰተት ብሎ መጥቷል። የፍቅር እናት ደግሞ እንዴ አንተ የፍቅር ጓደኛ አይደለህ እንዴ? እንዴው እስኪ ፍቅር ማን ነው የሚከታተላት ትምህርት ቤት እየተከታተለ የሚወስዳት እስኪ አናግርልኝ ብላ ጭራሽ እቤት ድረስ ይዘው መጣች። የሚገርም እኮ ነው የፍቅር እናት የዋህነት ደግሞ በጣም ይለያል። ለማንኛውም የሊሊ ሁኔታ የሊሊ ስቃይ ይብቃ፣ መዳን አለባት፣ ወደ ራሷ መመለስ አለባት። እንዴ ባቡሬና እሷ እኮ ፍቅረኛሞች ሆነው ማየት ጓጉተናል። እነሱ ተፋቅረው ከዛ ቀለበት ሲያስርላት ሲሞሸሩ ማየት ናፍቆናል። ምንድነው የሊሊ ሁኔታ የሚያሰቃዩት? ለምንድነው አንዴ በሽታ፣ አንዴ መታገት፣ አንዴ በተሰማራት፣ አንዴ ፍቅረኛ ጥሎ መሄድ? በዛ እኮ የሊሊ ስቃይ በጣም በዛባት። በፊት አደይ ነበረች እነ ፍቅር ቤት እያለች እየሰራች በነበረችበት ሰዓት የምትሰቃየው፣ አሁን ደግሞ ሊሊ ነች እየተሰቃየች ያለችው። እውነት በጣም ታሳዝናለች። እና ፍትህ ባቡሬም ደግሞ ስለ ሊሊ በሽታ ማወቅ አለበት፣ ሁሉንም ነገር ማወቅ አለበት። ምክንያቱም ካወቅ ሲያቅ ነው ከሊሊ ጎን ሊሆን የሚችለው፣ ሊጠብቃት ሊንከባከባት የሚችለው የታመመችውን በሽታዋን ሲያቅ ነው። ያለበለዚያ እኮ ጥሏት እየዋለ ነው የሚመጣ። ስለዚህ ፍትህ ለሊሊ። ለማንኛውም ይሄን ቪዲዮ ላይክ ማድረጋችሁን አትርሱ፣ ቪዲዮውን ስታዩ ማለት ነው። አዲሶች ደግሞ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ።